ሰላም እንደምን አላችሁ የተወደዳችሁ ስፖርታዊ ጉዳዮቻችን ተጀምሯል። ዛሬ ምሽት 1:30 ላይ የአውሮፓም የእንግሊዝም የወቅቱ ምርጡ ቲም አርሰናል ይጫወታል። ከዛ በተጨማሪም በአውሮፓም በእንግሊዝም በእኛም ሀገር ብዙ የሚተቸው አርሰናል ዛሬ ከዊጋን አትሌቲክ ጋር ይጫወታል። ስለነዚህ ስለሚነሱ ትችቶች፣ ስለ አርሰናል የዋንጫ ግስጋሴ እንዲሁም ደግሞ የዝውውር ጉዳዮችን በተመለከተ በርከት ያሉ አዳዲስ ጉዳዮችን ይዘን ተገናኝተናል። በኢትዮ አርሰናል ቻናል ላይ ትገኛላችሁ። አርሰናልን የተመለከቱ ጉዳዮችን ብቻ እየነገርናችሁ እንቆያለን። ምን ጉዳዮችን ይዘናል የሚለውን ላስታውቃችሁ። ዝውውርን በተመለከተ በርከት ያሉ ተጫዋቾችን ስሞች እናነሳለን። በአንዳንድ ብዙሃን መገናኛዎች ሽፋን የተሰጣቸው የተጫዋቾቹ ወኪልም አስተያየት የሰጡባቸው ዝውውሮችን ነው የምንነግራችሁ። ሉዊስ ኤንሪኬን የተመለከተ ጉዳይ እናነሳለን። ከሉዊስ ኤንሪኬም በተጨማሪ ስለ ሞርጋን ሮጀርስ የኒውካስትሉ ሉዊስ ሜሊም የተመለከተ ጉዳይ ወጥቶ አንዳንድ ሀሳቦች ሲነሳበት ነበረ። ከዛ ተጨማሪም ሊዮን ጎርቴዝ ጋር የአንቷን ኑሳን አይነት ተጫዋቾችንም በተመለከተ አዳዲስ መረጃዎች ወጥተዋል። ጉዳትን በተመለከተ ዊሊያም ሳሊባ፣ ማክስ ዳውማን፣ ስለ ቡካዮ ሳካ፣ ሌሎችም ተጫዋቾች አዳዲስ የወጡ መረጃዎች አሉ። ስለ ሴት ፒስም እናወራለን። አርነ ስሎት የሰጡት አስተያየት አለ። በሌሎች ክለቦች በኩልም ሴት ፒስ እንዴት ይታያል የሚለውንም ጉዳይ እየተመለከተን እንቆያለን። ስለ እንግሊዝ ፕሪሚየር ሊግም ዛሬ አርሰናል ኤፍኤ ካፕ ላይ ነው ከዊጋን አትሌቲክ ጋር የሚጫወተው። ስለ እንግሊዝ ፕሪሚየር ሊግም የዋንጫ ፉክክር 2026 ከገባ አርሰናል ምን ላይ ያለ የሚለውን ጉዳዮችን በዝርዝር የነገርናችሁ እንቆያለን። ስለ ኤበረቼዜ ወቅታዊ ብቃት ምንም ማሻሻል አለበት፣ ምንድነው እኛ የተመለከትነው ችግር ምንድነው ከኤበረቼዜ ጋር የሚለውን ጉዳይ እንነግራችኋለን። እናንተ ደግሞ በእነዚህ ጉዳዮች ላይ ሀሳብ አስተያየቶቻችሁን ጻፉልን። ዛሬ አርሰናል ከዊጋን አትሌቲክ በትክክል እስቲ ገምቱ፣ ስለ ስንት ይጠናቀቃል? ሀሳብ አስተያየቶቻችሁን ላኩልን። ስለ ማርቲን ኦዴጋርድም እናነሳለን። ኤበረቼዜን በተመለከተ ምንድነው ችግሩ? ለምንድነው ከሰሞኑ በአርሰናል ጨዋታዎች ላይ እየተቸገረ የመጣው የሚለውን ጉዳዮች በዝርዝር የነገርናችሁን ቆያለን። በቻላችሁት በያላችሁበት አብራችሁን ቆዩ። በኢትዮ አርሰናል ቻናል ላይ ትገኛላችሁ። መልእክቶቻችሁን እንጠብቃለን። በርከት ያሉ ጉዳዮችን የነገርናችሁ እንቆያለን። ዛሬ 1:30 ላይ በኤምሬት ስቴዲየም ዊጋን አትሌቲክ አርሰናል በፕሮባብል ላይናፑ ጀምረን አንዳንድ ነጥቦችን ስለ ጨዋታው ሚኬል አርቴታም የሰጣቸው አስተያየቶች አሉ። በአሰላለፍ ደረጃ እነማን ወደ ሜዳ ሊገቡ ይችላሉ የሚለውን ጉዳይ ላንሳላችሁ። በተለይ ደግሞ ዊሊያም ሳሊባ ወደ ተቀያሪ ወንበር ላይ ሊመለስ ይችላል፣ ከጉዳቱ አገግሟል። ሚኬል አርቴታ በዚህ ጨዋታ ላይ ግን እሱን አሰልፎ ሪስክ ይወስዳል ተብሎ አይጠበቅም። ዊጋን አትሌቲክም ያን ያክል ስጋት የሚፈጥር አይነት ቡድን ነው ማለት አይቻልም። በዛም በዊጋን አትሌቲክ ጨዋታ ላይ ዊሊያም ሳሊባን ላንመለከተው እንችላለን። የሚጠበቅ ጉዳይ ነው። ከዊሊያም ሳሊባ በተጨማሪ ግን እሱ ወደ ልምድ ተመልሷል። ማክስ ዳውማንም ከቡድኑ ጋር ከፈርስት ቲሙ ጋር ሙሉ ልምዱን ትናንትና አከናውኗል። በተቀያሪ ወንበር ላይ ከስኳዱ ጋር ዛሬ እንመለከቷለን ብለን እንጠብቃለን። ከዛ ውጭ ግን እነማን ይሰለፋሉ የሚለውን ጉዳይ ላንሳላችሁ። አማካኝ ስፍራ ላይ ክሪስቲያን ኖርጋርድ ይሰለፋል ተብሎ ይጠበቃል። የእሱን ባህሪያት የእሱን ጉዳይ በተመለከተ ከሰሞኑ ዚ አትሌቲክ ሰፊ ዘገባ ይዞ ወጥቷል፣ አነሳላችኋለሁ። ግብ ጠባቂ ኬፓ አሪዛባላጋ በተከላካይ ስፍራ ላይ ወደ አማካኝ ስፍራ ላይ ሊመጣ ይችላል ተብሎ የሚጠበቀው ሉዊስ ስኬሊን ወይ በግራ መስመር ቦታ ላይ ወይ ደግሞ አማካኝ ስፍራ ላይ ከኖርጋርድና ከኤበረቼዜ ጋር ሊጣመር ልንመለከተው እንችላለን። ሪካርዶ ካላፊዮሪ፣ ፒየሮ ኢንካፒያ፣ ክሪስቲያን ሞስኬራ፣ ቤን ዋይት ተከላካይ ስፍራ ላይ እነ ጋብሪኤል ማጋሌሽን እንደ ጁሪን ቲምበር አይነት ተጫዋቾችን ተክተው ይሳለፋሉ። ቅድም እንዳልኩት ነው ኤዜ አማካኝ ስፍራ ላይ ሊኖር ይችላል። የኖርጋርድ ጉዳይ ግን ብዙ የሚያስብለው ለምሳሌ ባለፈው ከሊድስ ጋር በነበረ ጨዋታ በስብስብ ውስጥ አልነበርም፣ ወይም ደግሞ ወደ ኤለን ሮድ ከተጓዘው የዋና ሊጫወት አልነበረም የተጓዘው በኤለን ሮድ ጨዋታ ላይ። ነገር ግን ቡድኑን አጅበው ጨዋታውን ከሚያደርገው ስኳድ ጋር በጋራ ተጉዞ ነበር። ከቡድኑ የመጨረሻ ስብስብ ውስጥ ውጭ ሆኗል። ከዚህ በፊት ሚኬል አርቴታ የሚናገራቸው ነገሮች አሉ። በእንግሊዝ ፕሪሚየር ሊግ የሚፈቀደው በተቀያሪ ወንበር ላይ ስም ዝርዝር ሲገባ የሚፈቀደው የተጫዋቾች ቁጥርና በአውሮፓ ቻምፒየንስ ሊግ ላይ አንድ አይደለምና በእንግሊዝ ፕሪሚየር ሊግ ላይ ያ ቁጥር አግዶት ሚኬል አርቴታ ኖርጋርድን በዛ ስብስብ ውስጥ አላካተተውም ነበር። ወደ ሊድስ ሜዳ ግን ወደ ኤለን ሮድ አምርቶ ነበረ። ነገር ግን አልተሰለፈም ነበር። ቡካዮ
ሳካ ልክ ሲጎዳ ኤለን ሮድ ላይ ኑኒ ማዱዌኬ ቡካዮ ሳካን ተክቶ ወደ መጀመሪያ አሰላለፍ ገባ። ከዛ በኋላ ወዲያው ነበረ ኖርጋርድን በአሰላለፍ ውስጥ ያካተተውና ኖርጋርድ ምንም አይነት ጫና ባለበት ጨዋታ በተለያየ መንገድ በሚኬል አርቴታ ስር በሚጫወትበት መንገድ የሚያሳያቸው ባህሪዎች አሉ። ሚኬል አርቴታ በፈለገው ጊዜ ሁሉ የሚገኝ በጣም ትሁት በአሰላለፍ ላይ ቢገባም ባይገባም ለቡድኑ ራሱን የሰጠ ቅሬታ ሳያሰማ ምንም ኮሽታ ሳያሰማ በደንብ እየተጫወተ ያለ ነውና እንደ ስፔር ፓርት ይባላል በመኪና እቃ በዚህ በስፔር ማን ሆኖ ነበር በአርሰናል ስኳድ ውስጥ በዛን ጨዋታ ላይ የተጓዙ። ሌሎች ጨዋታዎችም ላይ ከሪዘርቭ ጎል ኪፐሮችን ጭምር ለማካተት እሱ ከስብስብ ውጭ የሆነባቸው አንዩዥዋል የሆኑ ያልተለመዱ ጊዜያት አለ። በአርሰናል ቤት ግን ክርስቲያን ኖርጋርድ ሰልፍለስ አይደለም፣ ራሱን የማይወደው ተጫዋች ነው በሚል ይሞጋገሳል። ኖርጋርድን ዛሬ በሙሉ 90 ደቂቃ እንመለከተዋለን። ጋብሪኤል ጄሱስ፣ ጋብሪኤል ማርሴሊ እንዲሁም ደግሞ ቡካዮ ሳካ ከፊት ከዚህ በፊት በአርሰናል በጣም ምርጥ የነበረውን ጥምረታቸውን በዊጋን አትሌቲክ ጨዋታ ላይ እንመለከተዋለን ተብሎ ይጠበቃል። ጨዋታውን በተመለከተ ሚኬል አርቴታም ሌሎችም የሰጧቸው አስተያየቶች አሉ። አንዳንድ ጉዳዮችን ብቻ እያነሳሳን እንቆያለን። በተለይ በአውሮፓ ምርጡ ቡድን ነው አርሰናል። የኦፕታ ቁጥሮች የኦፕታ የቲም ራንኪንጎች ያንን ያሳያሉ። ነገር ግን ብዙ የሚታቸው ቡድን አሁንም ቢሆን አርሰናል ነው። በዚህ ጨዋታ ላይ አርሰናል ቢተችም በብዙ መንገድ ብዙ ትችቶች ቢወርዱበትም በዚህ ደረጃ እንደቀጠለ ይገኛል። ከብሬንትፎርድ ጨዋታ በኋላ ብዙ የአርሰናል ደጋፊዎች ፈርስትሬት አድርገዋል፣ ተበሳይተዋል። ነጥብ በመጣሉ የ6 ነጥብ ልዩነቱን ማስቀጠል ባለመቻሉ ቅሬታዎች ቢኖሩም አሁንም ቢሆን የሚኬል አርቴታ ቡድን የ6 ነጥብ ልዩነቱን ወደ 4 ቢወርድም በዋንጫ ላይ ያለው እድል በጣም ሰፊ ነው። እሱን እናነሳለን። ነገር ግን ከሚኬል አርቴታ አስተያየት ጋር በተያያዘ ባለፈው ጨዋታ ላይ ጥሩ ቀናችን አልነበርንም፣ ጥሩ አላደረግንም። በሌላ ውድድር ግን አሁን አለብን። በሌላ ውድድር ላይ ሌላ ራሳችንን የምናሳይበት ጨዋታ ነውና የዊጋን አትሌቲክ ጨዋታ ላይ በዚህ እሁድ ሲደረግ ይላል ባለፈው ጋዜጣዊ መግለጫ ላይ ሲሰጥ በደንብ ራሳችንን የምንገልጽበት በደንብ በዋንጫ ፉክሩ ላይ ብቻ በብዙ መንገድ ሊተረጎም የሚችል ትልቅ ጨዋታ ነው የሚል አስተያየቱ ሰጥቷልና ሚኬል አርቴታ በጣም ጥሩ ተጫዋቾችን ሰብስቦ በዚህ በኤፍኤ ካፕ ጨዋታ ላይ ከሌላ ቡድን ጋር ሌላ ኦፖርቹኒቲ አግኝተናል፣ በሌላ ውድድር ላይ የተገኘ እድል ነው፣ ጥሩ ተጫውተን ጥሩ ነገሮችን እናሳያለን የሚል ነገር ማረጋገጫ የሚመስል አስተያየቱን ሰጥቶ ተመልክቻለሁና በዚህ ጨዋታ ላይ ስለ ስንት ይጠናቀቃል ግምቶቻችሁን እስቲ ላኩልን። ከሚኬል አርቴታ ሀሳቦችን ወጣ ብለን ሌሎች ጉዳዮችን ደግሞ እናንሳ። የዋንጫ ፉክክሩን በተመለከተ 2026 ከገባ በኋላ አርሰናል በጣም አጣብቂኝ ውስጥ ይገኛል። ያንን የምንለው በምክንያት ነው። የአርሰናል እስካሁን በ2026 ከገባ በኋላ ወደ 7 ያክል ጨዋታዎችን ተጫውቷል። አንድ ጨዋታ ነው የተሸነፈው በማንቸስተር ዩናይትድ 3-2 የተሸነፈበት። ከዛ ውጪ ከብሬንትፎርድ ጋር 2-2 ተለያይቷል። ከዚህ ከኖቲንጋም ፎረስት ጋር እንዲሁም ከሊቨርፑል ጋር 0-0 የተለያየበት ባቻ ውጤት ያጠናቀቀበት፣ ቦርመዝን 3-2 ያሸነፈበት፣ ሊድስን 4-0፣ ሰንደርላንድን 3-0 በአጠቃላይ 3 አሸንፏል፣ 3 አቻ ወጥቷል፣ ባንዱ ተሸንፏል። 2026 አሁንም ሊጉን በ4 ነጥብ ልዩነት እየመራ ይገኛል። በዋንጫ ፉክክሩ ላይ ብዙ የሚያስብሉ ብዙ የሚያነጋግሩ አስተያየቶች አሉና በሚኬል አርቴታ በኩል የሚሰጡ አስተያየቶች አሉ። ፔፕ ጋርዲዮላም አንዳንድ ነጥቦችን እያነሳ በዋንጫ ፉክክሩ ላይ አርሰናልን እንግዲህ የማንቀዛቀዝ በአንዳንድ ተንታኞች ደግሞ ለምሳሌ ፒተር ክራውች ማንቸስተር ሲቲ የድሮ ማንቸስተር ሲቲ አይደለም፣ ሊቨርፑል በጣም የወረደበት ጊዜ ነው፣ ማንቸስተር ዩናይትድ አይደለም፣ ቸልሲም ተመሳሳይ ሁኔታ ላይ ይገኛል። በፕሪሚየር ሊጉ ላይ የኳሊቲ ችግር እንዳለ በደንብ እየተመለከተን እንገኛለን እና ያንን የሚኒመም የባር ሌቨሉን ያንን ለማሳካት አርሰናል እድሉ ያለው ቡድን ነውና ዘንድሮ ዋንጫ የማይበላ ከሆነ አርሰናል ጥያቄዎች መልስ የሚያስፈልጋቸው ጥያቄዎች ይነሳሉ ብሎ አስተያየቱን ሲሰጥ ነበረና በቀጣይ ብዙ ነገሮችን ሚኬል አርቴታ ማስተካከል አለበት። በየጨዋታው በየጊዜው የምንመለከታቸው ብዙ ነገሮች ይኖራሉና እነሱን እያነሳሳን በጊዜ ሂደት እንመለከታቸዋለን። ፕሪሚየር ሊጉ ሜይ ላይ ሲጠናቀቅ ግንቦት ላይ የዛኔ ፍርድ መስጠት ተገቢ ይመስላል። አሁን ግን የአርሰናል ደጋፊዎች እኔ የማነሳቸው ነጥቦች ቢኖሩ አሁንም የ4 ነጥብ ልዩነት አለ። ፔፕ ጋርዲዮላም የሚያነሳቸው ነጥቦች አሉ።
ለምሳሌ ፔፕ ጋርዲዮላ ምንድነው እያለ ያለው እኔ በአርሰናል ቦታ ብሆን እመርጣለሁ 4 ነጥብ ወደ ኋላ ላግ ከምናደርግ 4 ነጥብ ልዩነት ብንመራ፣ ነገር ግን በጣም ሪላክስድ የመሆንበት አይደለም። 12 ጨዋታዎች እየቀሩ 4 ነጥቦች ልዩነት በጣም ሪላክስድ የሚያደርግ የሚያረጋጋ ፕሪሚየር ሊግ አልቋል የሚያስብል አይደለም። ስራዎች ይቀራሉ። አንድም ሁለትም ጨዋታ እስኪቀር ስራዎች ይኖራሉና ያንን በተመለከተ ፔፕ ጋርዲዮላም እንዳለው 4 ነጥብ ልዩነት መምራት የተሻለ ነው፣ የተሻለም ያረጋጋል። ነገር ግን በ4 ነጥብ ልዩነት ከመመራት 4 ነጥብ ልዩነት መምራት ይሻላል የሚል አስተያየቱን ሰጥቷል። እነ ዴክላን ራይስም የሚሰጡት አስተያየት አለ። ጨዋታ ለምሳሌ ብሬንትፎርድ ጨዋታ ከተጠናቀቀ በኋላ አንድ ጨዋታ ከመሸነፍ አለመሸነፍ ይሻላል ወይም ባቸው ውጤት ማጠናቀቅ ይሻላል ከመሸነፍና አሁንም ቢሆን የ4 ነጥብ ልዩነት አለን፣ ሊጉን እየመራን እንገኛለን። ስለ ጨዋታው ስለ ቀጣይ መርሃ ግብር ነው ማሰብ ያለብን። በዛ መንገድ መቀጠል አለብን። በፕሪሚየር ሊግ ላይ ተመሳሳይ ሜንታሊቲ የአርሰናል ደጋፊዎች ሊኖራቸው ይገባል። አንድ ጨዋታ ባቸው ውጤት በተጠናቀቀ ቁጥር ብስጭቶች፣ ፍርስትሬሽኖች ወይም ተስፋ መቁረጦች መኖር የለባቸውም ብዬ አስባለሁ። ከአርሰናል ጋር በተያያዘ በቀጣይ በፕሪሚየር ሊጉ 12 ጨዋታዎች አሉ። 6ቱም በሜዳው ነው የሚያከናውነው። ከዛ በተጨማሪም 5 ጨዋታዎች ከነማን ጋር ነው? አንደኛው በሊጉ 13ኛ ደረጃ ላይ ካለ ቡድን ነው። አንደኛው 14ኛ፣ አንደኛው 16ኛ፣ አንደኛው 18ኛ፣ አንደኛው 20ኛ ደረጃ ላይ ካለ ቡድን ጋር የሚደረግ ጨዋታ ነው። ከሲቲ ጋር ብቻ ነው። ቶፕ 10 ላይ ካሉ ቡድኖች መካከል አሁን ከረንት የፕሪሚየር ሊጉን ቴብል ብንመለከት ከሊቨርፑል ጋር የለውም። አብዛኞቹ ቡድኖች ከሜዳ ውጪ የሚያደርጋቸውን ጨዋታዎች ነው የማነሳላችሁ። ከቼልሲ ጋር በእርግጥ በሜዳው የሚያደርገው ጨዋታ አለ። ከዛ ውጪ ግን ከሲቲ ጋር ነው ኤታድ ስቴዲየም ላይ ጨዋታውን የሚያከናውነውና እንደዚህ አይነት ነገሮች በደንብ ትኩረት ሊሰጣቸው ይገባል። በዋንጫ ፉክክር ላይ እስካሁን ያሉ ጉዞዎች ከዚህ በላይ ተጠናክረው መቀጠል አለባቸውና የአርሰናል ደጋፊዎችም ፈርስትሬት ከማድረግ ይልቅ የበለጠ ቡድኑን ወደ መደገፍ የበለጠ ትኩረት ማድረግ ያለባቸው በቀጣይ ስለሚኖሩ ጨዋታዎች ነው እንጂ መሆን ያለበት የውድድር ዓመቱ መጠናቀቂያ ላይ ለመወቃቀስም ለመመሰጋገንም ጊዜ አለ። ሚኬል አርቴታ እንደዚህ ነው እንደዛ ነው ብሎ ሀሳብ ለመስጠትም ብዙ ጊዜ አለ። አርሰናል 40 ጨዋታዎችን አድርጓል። እስካሁን እስከ ሚድ ፌብሩዋሪ ድረስ በተደረጉ 40 ጨዋታዎች 31ዱን አሸንፏል። 6 ያቻ ውጤት 3ቱን ብቻ ነው የተሸነፈው። 77.5% የማሸነፍ ሬቲንግ አለው። አብዛኞቹን ጨዋታዎች ማለት እኮ አይደለም ሁሉንም ጨዋታዎች እያሸነፈ ነው የቀጠለው። ሊጉን 57 ነጥቦችን ይዞ በ26 ጨዋታዎች እየመራ ይገኛል። በአውሮፓ አልተሸነፈም። በካራባኦ ካፕ ፍጻሜ ላይ ይገኛል። በኤፍኤ ካፕ ደግሞ ወደ ቀጣዩ ዙር ዛሬ አልፎ ሌላ ድል እንመለከታለን ብለን እንጠብቃለንና እነዚህ ነገሮች በሙሉ ሲደማመሩ በጣም ትኩረትን የሚስቡ ነገሮች አሉ። ለሁሉም በቀጣይ የሚጠበቁ ጉዳዮች ቢኖሩም በዋንጫ ፉክክሩ ላይ አርሰናል አሁንም በጣም ሰፊ ድል እንዳለው ብዙ ነገሮች እንደሚተቸው አርሰናል እንዳልሆነ ማመን ያስፈልጋል። የሊጓኑም ጠንካራው ቡድን ነው። ጠንካራ ስኳድ አለው። ጉዳቶች ያጋጠሙ ቢሆንም የበለጠ ግን ባለው ስብስብ ብዙ ነገሮችን ማሻሻል ይጠበቃል። ማርቲን ኦዴጋርድንና ኤቤሬቺ ኤዜን የተመለከቱ ጉዳዮችን ላንሳላችሁ። ኤቤሬቺ ኤዜ፣ ማርቲን ኦዴጋርድ። ኤቤሬቺ ኤዜ ከማርቲን ኦዴጋርድ ምን መማር አለበት? ለምሳሌ አርሰናል ኒውካስል ዩናይትድን ገጥሞ 2-1 በሆነ ውጤት ያሸነፈበት ኦዴጋርድ ተቀይሮ ገብቶ ጨዋታውን የቀየረበት ጨዋታ ነበረ። የሚገርም ኢንትሮዳክሽን ነበረ በጨዋታው ላይ። ኤዲያው በወቅቱ የገባበት ሰዓት ላይ ጨዋታውን በሙሉ ወደ አርሰናል ቀይሮታል ብሎ ሲናገር ነበር። የብሬንትፎርድ ጨዋታ ላይ ሰከንድ ሃፍ ላይ ተቀይሮ ሲገባ በኤቤሬቺ ኤዜ ኪየዝ አንድሬውስ የብሬንትፎርድ አሰልጣኝ ማርቲን ኦዴጋርድ ጨዋታውን ቀይሮታል፣ ዳይናሚዝሙን የጌሙን ለአርሰናል እንዲያደላ አድርጎ የቀየረ ተጫዋች ነው ብሎ ሲገልጽ ነበር። ኤቤሬቺ ኤዜ ምንድነው የጎደለው የሚሉ አንዳንድ ነገሮችን ላንሳላችሁ። ከኤቤሬቺ ኤዜ ጋር በተያያዘ በአንዳንድ ንጻሬዎች ከጃክ ግሪሊሽ ጋር ጃክ ግሪሊሽ ወደ ሲቲ ሲመጣ ጃክ ግሪሊሽና ኤዜ አጫወታቸው ፍሌር ያለው ድሪብል ማድረግ የሚፈልጉ ፈጠራ ላይ የሚወዱ ነፃ ሆኖ መጫወት የሚወዱ ናቸው። ሲስተም ውስጥ ስትራክቸር ውስጥ ሲገቡ ደግሞ ትንሽ ሲቸገሩ ነበረ። ኤቤሬቺ ኤዜ ላይ የሆነ ያለው ያ ነው። ጃክ ግሪሊሽ ከዛ መቸገር ወጥቶ የማንቸስተር ሲቲ ቁልፉ ተጫዋች ሆኖ ከማንም በላይ ብዙ ነገሮችን ሲያደርግ ሲያሳካ ተመልክተ ነው እናውቃለንና አሁን ያንን ኮምባይኔሽን ማምጣት ያለበት ይመስላል። ኤዜ ስትራግል እያደረገ ነው፣ እያተቸገረ ነው። ያ ኦብቪየስ ነው፣ ክሊር ነው። ነገር ግን ከዛ በተሻለ መንገድ ያንን ነገር አዳፕት ማድረግ አልቻለም። ስትራግል እያደረገ ነው። አርቴታም እሱን የሚጠቀምበት መንገድ ተጫዋቹም ደግሞ በአርቴታ ችግርም በተጫዋቹም አንዳንድ ታክቲካል አንደርስታንድ
ሰራውንዲንጎቹ የሚመጡ ችግሮች አሉና ያ መፍትሄ ማግኘት ያለበት ይመስላል። ለምሳሌ ሲጫወት ብዙ ጊዜ ወደ ራይት ሳይድ ወደ ቡካዮ ሳካ ቦታ አመዝኖ እንዲጫወት ይደረጋል። ዴክላን ራይስ ብዙ ጊዜ ወደ ቀይ መስመር በዛ በ8 ነምበር 8 ቦታ ላይ ወደፊት ፑሽ አድርጎ ሲጫወት እናውቃለንና ኤዜን የበለጠ ወደ ግራ መስመር እንዲወጣ ማድረግ አንደኛው አማራጭ ሊሆን ይችላል። የግራ መስመር አጥቂዎች አሉ፣ ግን እሱ የግራ 8 ቁጥር ሆኖ እንዲጫወት ነው። ዴክላን ራይስ ደግሞ በተቃራኒው በዛ በራይት ሳይድ በቡካዮ ሳካ ቦታ ወደፊት ገፋ ተደርጎ በሚጫወትበት ሰዓት ላይ ያንን እድል እንዲያገኝ ከቡካዮ ሳካም ገባ ኖኒ ማዱዌኬ ዴክላን ራይስ የበለጠ ጥምረት እንዲፈጥርና ኤዜ ደግሞ በሚመቸው ቦታ ላይ እንዲጫወት ማድረግ ያስፈልጋል። ከዛ በተጨማሪ ብሎኮች ውስጥ ገብቶ ከእይታ ከኳሱ ውጭ የሚሆንበት አለ። ራሱ ነጻ አድርጎ ወደኋላ እየተመለሰ ጨዋታውን ዲክቴት ማድረግ እሱ ነው መምራት ያለበት እንጂ አርሰናል ቡድን ወደ እሱ ጨዋታ እንዲመጣ ራሱ ነው ማድረግ ያለበት እንጂ ሌሎቹ ላይ ጫና መፈጠር ያለበት አይመስለኝም። ከዛ በተጨማሪም ሌሎች ክሬቲቭ የሆኑ ስራዎች ፋይናል ሰርድ ላይ መስራት አለበት። በጣም ጥሩ ነው ክሬቲቭ ላይ፣ ነገር ግን ከዛም በበለጠ ራሱ ከዛ ጨዋታውን ዲክቴት የሚያደርግበት ከጃክ ግሪሊች ተመሳሳይ ሲቹዌሽን እየወጣ ራሱ ማሳየት አለበት ብዬ አስባለሁ። ለሁሉም ምን ታስባላችሁ? የኤዜ ብቃት ከረንትሊ ያለውን ነገር ሲያሳቦቻችሁን ላኩልን። አርሰናል ሴት ፒስ ቡድን የቆመ ኳስ ቡድን ነው ተብሎ ሊተች ይችላል፣ ነገር ግን ሁሉም ቡድኖች ያለ እየሰሩ ይገኛል። ለምሳሌ አርነ ስሎት የሚሰጡት አስተያየት አለ። በጣም ኢምፖሲብል ነው የምታስቆጥረው የሴት ፒስ ባላንስ የሚቆጠርብና የምታስቆጥረው ባላንስድ ካልሆነ የምታስቆጥረው ከሚቆጠርብ በላይ ካልሆነ በዋንጫ ፉክሩ ላይ መፎካከር በጣም ኢምፖሲብል ነው፣ የማይቻል ነው። ለምሳሌ እንደኛ ብለው ይገልጻሉና አርሰናል ያንን ባላንስ ጠብቆ እየተጓዘ ይገኛል። ለሁሉም እነዚህ በስፋት አርሰናልን በተመለከተ የሚነሱ ጉዳዮች ናቸው። ዝውውሮችን የተመለከቱ አጫጭር ጉዳዮችን እናንሳ። በቀጣይ ቀናትም ከነገው ጨዋታ በኋላም በስፋት የምንመለከታቸው ጉዳዮች ናቸው። ክርስቲያን ፋልኬ ይዞት የወጣው ዘገባ አለ። ጀርመን ላይ በጣም ታማኝ የሚባል ጋዜጠኛ ነው። ከነሳቸው ጉዳዮች መካከል ሊዮን ጎርቴዝ ጋርና አርሰናል የዚህ የቅድመ ንግግር ማድረግ ይችላል። አሁን ቅድመ ስምነት ማድረግ ይችላል ከአርሰናል ጋር ከፈለገው ክለብ ጋርና የአርሰናል አንድሪያ ቤርታ የአርሰናል መለሚያዎች ጭምር ከተጫዋቹ ወኪሎች ጋር ንግግር ስለማድረጋቸው ክርስቲያን ፋልኬ ተናግረዋል። በቀጣይ ክረምት በነጻ ባየርንን ይለቃልና አርሰናል ሌላ በነጻ ሊያስፈርሙ የሚችል ምናልባት ንግግራቸው በደሞዝ ጉዳይ ላይ ሊሆን ይችላል። በትልቅ ደረጃ እና አትሌቲኮ ማድሪድ፣ ናፖሊ፣ ኤስ ሚላን የሚፈልጉት አይነት ተጫዋች ነው። በፕሪሚየር ሊጉ ላይ ደግሞ ያርሰናልን በሴት ፒስ ላይ በአማካኝ ስፍራ ላይ ፊዚካሊቲው በጣም የሚገርም አይነት ተጫዋች ነው። 31 ዓመቱ ላይ ይገኛል። በቀጣይ 2-3 ዓመታት ላይ መጫወት የሚችል አቅም እንዳለው ይታወቃልና የዚህን ተጫዋች ጉዳይ በዚህ በኳሊቲው ምንም ጥርጥር የሌለው የአሸናፊ የሚባል ነውና በትልልቅ ዋንጫዎች የከበረ ትልልቅ ስኬታማ ጊዜያትን ያሳለፈ ነውና የሊዮን ጎርቴዝ ጋር ጉዳይ በስፋት የሚነሳ ነው። እሱን በስፋት እናነሳለን። ወደፊትም ንግግሮች ስለመጀመራቸው ሰምተናል። ከዛው ከለብዝሽ ደግሞ የአንቷን ኑሳ ጉዳይ እየተነሳ ይገኛል። አንድሪያ ቤርታ እንዲሁም ደግሞ ሌሎች መርሳል የዚህ የምልመላ ሰዎች የለብዝሹን የመስመር አጥቂ በተለይ ደግሞ የአንዲያሞንዴም አለ አንቷን ኑሳም አለና ይህንን ተጫዋች ለማስፈረም በእርግጥ 80 ሚሊዮን ዩሮ 70 ሚሊዮን ዩሮ አካባቢ ሊጠቀስበት የሚችል ዝውውር ነው። ነገር ግን አርሰናል ከዓለም ዋንጫው በኋላ በኖርዌይ ብሔራዊ ቡድን ልንመለከተው እንችላለን። ይህንን ተጫዋች በተለይ ዓለም ዋንጫው ላይ ጥሩ ብቃት ካሳየ የዓለም ዋንጫ ማለት በጣም ዝውውሮችን አንፕሬዲክተብል የሚያደርግ ነው፣ የማይገመት ያደርጋል። ዓለም ዋንጫ ላይ ከዓለም ዋንጫው በፊት በጣም ጥሩ ገንዘብ የሚጠራባቸው ተጫዋቾች ዓለም ዋንጫው ላይ ባሳዩት ብቃት ክለቦች ፍላጎታቸው ሲቀንስ ወደ ዝውውርም ላለመግባት ጥረት ያደርጋሉ። ዓለም ዋንጫው ላይ በሚያሳዩት ብቃት ለምሳሌ እነ ሀሜስ ሮድሪጌዝን ከሞናኮ ወደ ሪያል ማድሪድ ሲዘዋወር የዓለም ዋንጫው ብቃቱ የተለየ ነበርና እንደዚህ አይነት ነገሮች በደንብ ይጠቀሳሉ። በስፋትም ወደፊትም የምናነሳቸው ጉዳዮች ይኖራሉ። በሌላ ጉዳይ ከአርሰናል ጋር በተያያዘ ከኒውካስል ዩናይትድ እንግሊዛዊያን ከ21 ዓመት በታች ብሔራዊ ቡድን ተጫዋች 19 ዓመቱ ላይ ይገኛል። በጣም ሃይሊ ሬትድ የተባለ በጣም ጥሩ አማካይ ነው። ሉዊስ ሜሊ ይባላል። ግቦችን ሲያስቆጥር በቅርብ ጨዋታዎች ላይ በመስመር ተከላካይነት ቦታም ጭምር ሲጫወት
ተመልክተናል። ፖቴንሻል የሆነ የሎንግ ተርም ኦፕሽን ነው ተብሎ ቀርቧልና ስፖርትስ ቦምብ የተባለ አንድ ብዙም መገናኛ ላይ ይዞት የወጣው ዘገባ እንደሚያሳየው አርሰናል ይህንን ተጫዋች በቅርበት እየተከታተሉት ይገኛሉ። የአርሰናል መልማዮች ክሎዝሊ ሞኒተር እያደረጉት ይገኛሉ። የሚፈልጉት አይነት ተጫዋች ነው። በተለይ ቻምፒየንስ ሊግ ላይ ኒውካስል የማያልፍ ከሆነ ብዙ ተጫዋቾችን ሊያጣ ይችላል። የፒኤስአር ጉም ተጫዋቹ እንዲሸጥ ሊያስገድደው ይችላልና ከኒውካስል ዩናይትድ ጋር በተያዘ ይህ ተጫዋች ወደ አርሰናል ሊሄድ ይችላል። ከሚፈለጉ በተለያዩ ክለቦች ይፈልጋል። በአርሰናልም ከሚፈለጉ ተጫዋቾች መካከል አንዱ ነው ብሎ መናገር ይቻላል። የሞርጋን ሮጀርስ ጉዳይም በአስቶን ቪላ በኩል በፕሪሚየር ሊጉ ልምድ ያለው ጥሩ ተጫዋች ነው። እሱም በጭምጭምታ ደረጃ እየተነሳ ያለ ጉዳይ ነው። የዜኒት ፒተርስበርጉ ሉዊስ ኤንሪኬም በተለይ በቅርብ ጊዜያት ላይ ወደ አርሰናልና ማንቸስተር ሲቲ ሄጄ ብጫወት እኔ ወደ እንግሊዝ ከሄድኩ በእነዚህ ሁለት ክለቦች ብጫወት ፍላጎት አለኝ ብሎ ነበረ። ጋዜጠኛው ብሩኖ ካስቴላ ከወኪሉ ጋር ቆይታ አድርጎ ነበረ። የነሳቸው ጉዳዮች አሉ። በተለይ ወደ 10 ያክል በ33 ጨዋታዎች ወደ 10 ያክል የግብ ተሳትፎ አለው። በዜኒት ፒተርስበርግ እየተጫወተ ይገኛልና የብሩኖ ካስታና ጉዳይም ወኪሉ የሚያነሳቸው ጉዳዮች በቀጣይ ወደ ፕሪሚየር ሊግ ተጫዋቹ ለማምጣት ጥረት እናደርጋለን ብሏል። አርሰናል እስካሁን በቀጥታ ፍላጎት አላሳየም። ተጫዋቹ በተለይ በጣም ቨርሳታይል ነው። 9 ቁጥር ላይ በግራና በቀኝ የመስመር ቦታዎች ላይ መጫወት ይችላል። በሪያል ቤቲስ ተጫውቶ ተመልክተነዋል። ከዛ በኋላ ወደ ብራዚል ከሄደ በኋላ ዳግም ወደ ቦታፎጎ ተጫውቶ ስንመለከተው ነበር 2024 ድረስ። ከዛ በኋላ ወደ ዜኒት ፒተርስበርግ አምርቷል። ክረምት ላይ ከሚነሱ ዝውውሮች መካከል አንዱ ይሆናል ተብሎ ይጠበቃል። እነዚህን ዝውውሮች በስፋት አነሳን። በቀጣይ ቀናት አዳዲስ ያልተሰሙ የአርሰናልን ጉዳዮች ብቻ ይዘን እንመለሳለን። አንጠፋም። ከዚህ በኋላ አዳዲስ ጉዳዮችን በየዕለቱ ይዘን እንቀርባለን። አብሮነታችሁን አሳዩን፣ መልእክቶቻችሁን ጻፉልን። ኢትዮ አርሰናል ቻናልን ሰብስክራይብ ያደርጋችሁ ይህንን ቪዲዮ ላይክ እያደረጋችሁ አብሮነታችሁን አሳዩ። ለዛሬ እዚህ ላይ ግን እናጠናቀቃለን። ለአብሮነታችሁ ለሰጣችሁን ጊዜ ከልብ እናመሰግናለን። ጤና ይስጥልን።